ተናስተለን ኢንጂነር ይልቃል ደህና ወሳይ እንደምን አለ ይልቃል እንግዲህ በመግቢያዬ ላይ ብዙ አካባቢዎችን ጠቀስኩኝ በኢትዮጵያ የቀረ ሰላም አለ ብለን ልንጠቅስ የሚችለው አካባቢ ያለ አይመስለኝም በየቦታው ህብረተሰቡ ውክቢያ ላይ ነው ያለው አለመረጋጋት ውስጥ ነው ያለው ሰላም ማጣት ውስጥ ነው ያለው ወይ ጦርነት ውስጥ ነው ያለው ብዙ ነገሮች የሚጠቀስ ሁኔታ ነው በኢትዮጵያ በአጠቃላይ የሚጠቀሰው አዲስ አበባ ጭምር ያው እንግዲህ የኢትዮጵያ የከባድ ምንድነው ተሽከርካሪ ሹፌሮች ሰልፍ ያደረጉ ነው ያሉት ነገ ከነጎዲያ ከዛም የላቁ ነገሮች ልንሰማ እንችላለን ወደ አጠቃላይ ዝርዝር ሁኔታ አመጣለሁ በቅድሚያ ግን እንዴት እየተከታተልክ ነው ቀደም ሲል ያነሳዋቸውንም ጨምሮ አሁን ሰዓት በኢትዮጵያ በአጠቃላይ ያሉትን የፖለቲካ ክስተቶች ንቅናቄዎች እንቅስቃሴዎች እንዴት እየታዘብካቸው ነው ያለው ኢንጂነር ይልቃል መሳይ እንግዲህ ሁሉ ጊዜም አንተ በተከታታይ እንደምትዘግበው ሁሉ ጊዜ እያንዳንዱ ነገር በየጊዜው ከድጡ ወደ ማጡ እየሆነ ነው የመጣው በመንግስት በኩል የምታየው ነው እንግዲህ ውሸት የመታዳዳሪያቸውና ዋናው ያገዛዝ ዘዴያቸው ሆኗል የሚያወሩት ነገርና የሚሰሩት ነገር ካለው መሰረታዊ እና ነባራዊ ሁኔታ ጋር ሲነጻጸር በእጅጉ የማይገናኝ ነገር ነው ያለው ህዝቡ ደግሞ በሌላው ግን እንግዲህ ውሸትና ማታለል ማደናገር መሰረታዊውን ነገር ስለማይቀይረው የኑሮ ውድነቱ አንቆ ይዞታል ደሞዝ መክፈል የማይቻልበት ደረጃ ሆኗል የተደራጀ ወንጀል ያገሪቷ ዋና መገለጫና በዚህ ሀገር ቋንቋን ዘኒው ኖርማል የሚሉት ሆኗል ስለዚህ ሙስናው የትየለለ ሆኗል ይሄንን ነገር እንግዲህ በህዝቡ በተግባር አውቆት ነባራዊ ሁኔታው እዛ ደርሶ ነበር አሁን ደግሞ ይሄንን በሚገለጽና በአክሽን መልኩ መግለጽ የጀመረበት ደረጃ ላይ እንገኛለን መሳይ በአጠቃላይ ህዝቡ የመነሳሳትና ለውጥ የመፈለግና እንዴ ማለት አዝማሚያ ከበፊቱ የተለየ ይታይበታል በተረፈ በአገሪቷ ያለው ስርዓት አልበኝነት የመንግስት ጭቆና ጦርነቱ በቦምብ መደብደቡ የተለመደና ሁሉ ጊዜ የምትዘግበው ነገር ስለሆነ በአዲስ መልኩ ምንነጋገርበት አይመስለኝም ልዩ ነገር ሆኖ ካለ የህዝብ መነሳሳትና ይሄንን ነገር በቃኝ ማለትና በተግባር የመገለጥ ነገሮች አሉ በዛ ደረጃ ነው የተረዳሁት መሳይ ኢንጂነር ይልቃል እንግዲህ የትኛውን ክስተት አንስቼ የትኛው እንደምተው አላቅም ብዙ ነገሮች እየሆኑ ነው ያሉት ምናልባትም በርግጥ ለውጥ ሂደቱ እንቅስቃሴው ያዘገመ ነው ብለን በጣም መፍጠን አለበት ካለው አብይ አህመድ ለጥፋት በፍጥነት እየሄደ ካለበት ሁኔታ አንፃር የኛ እንቅስቃሴ የኛ ምላሽ በጣም አዝጋሚ ነው ተንቀራፈፈ ብለን በብዙ ነገሮች ትችት ስናቀርብ ነበር አሁን ግን ነገሮች በፍጥነት እየሆኑ ያለ ይመስላል ምናልባት ህዝቡ እየቀደመ ነው የፖለቲካ ፓርቲዎች ሌሎች እንዲሁ በንቅናቄ ደረጃ ያሉ ተቋማትም ካሉ አሁን ህዝቡ እየፈጠነ እርምጃ እየወሰደ እንዳለ ነው እንግዲህ ከሲዳማውም ከቤኒሻንጉሉም ከሃዲያውም አዲስ አበባ ላይ ከሹፌሮችም ከብዙ ቦታዎች የምናያቸው እንቅስቃሴዎች ህዝቡ ለውጥን ፈልጓል ወደ ተግባር እየገባ ነው ባታደራጁንም እኛ ያለን ብሶት በቂ ነው አደባባይ ለመውጣት በሚል እርምጃ እየወሰደ ይገኛል ይሄንን አስተባብሮ ወጥ ወደሆነ የተበታተነ እንደው ሀገር ሊያፈርስ ወደሚችል ነገር እንዳይሸጋገር እዚህ ላይ ኃላፊነት የሚሰማቸው የፖለቲካ ሊቃን የፖለቲካ ድርጅቶች ሌሎች ተቋማትም ወዲያው ደርሰው ይሄን ነገር መስመር ማስያዝ እንዳለባቸው ይታመናል ካሰብነው ፍጥነት በላይ የህብረተሰቡ እርምጃ ወደፊት ገፍቶ እየመጣ ነው ያለውና እሱን እስቲ በሂደት እንወያይበታለን ኢንጂነር ይልቃል የአርሲውን ጉዳይ ወዳንተ ይዤው ልምጣ ዛሬ እና ትላንትና በጣም ከፍተኛ የሆነ የስብራት ነው በኢትዮጵያውያን ዘንድ ያለው የኢትዮጵያ የሃይማኖት ተቋማት ጉባኤ በማይመለከተው ኃላፊነትና ስልጣን ባልተሰጠው ወደ ምስራቅ አርሲ ሄጃለሁ 5 ቀናት ቆይቼ 80 ምንድነው ተጠቂዎችን አነጋግሬ 4 ወረዳዎችን አካልዬ ፈትሼ ይሄን ውጤት ይዤ መጥቻለሁ በዚህም ጥቃቱ የተፈጸመው የተገደሉት በሃይማኖትም በብሔርም አይደለም የተሳተፉት ደግሞ ገዳዮቹ ማለት ነው ይሄንን እርምጃ ወሰዱት ኦነግና ማነው ኦሸኔና ፋኖ ናቸው የሚል ድምዳሜ ይዤ መጣሁ አለ በጣም አስደንጋጭ ነገር ነው እውነት ለመናገር በ4 ቀን ማነው በ5 ቀን 4 ወረዳዎች 80 ቪክቲሞችን ወይም ደግሞ ሰለባዎችን አነጋገርኩ ያለው የሃይማኖት ተቋማት ጉባኤ እንዴት ይሄንን ውጤት ይዞ መጣ ገና ግድያው አሁንም አልተቋረጠም
ይሄን ውጤት አዲስ አበባ ላይ እያሳወቀ ባለበት በዚህ ወቅት ላይ ወደ 4 የሚጠጉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ተገለዋል። አንደኛ ነገር እነዚህ ሰዎች አሁን ምን አገባቸው እንዲህ ያለው ነገር ላይ ሲፈጸም ምንድናቸው እነዚያው መግለጫ የሚሰጡት በእንደዚህ አይነት ጉዳይ ላይ ህዝብ ተጣልቶ ለማረጋጋትና ከቁጥጥር ውጭ እንዳይወጣ አባታዊ ምክር ለመስጠት ቢሆን ስራቸው ነው ይባላል። በወጉ ከያዙት በዛ መንገድ መግለጫ ሊሰጡ ይችላሉ። መንግስት ደግሞ ተላልፎ አላስፈላጊ ነገር ካደረገ አባታዊ ምክር ለመስጠት በተቃዋሚዎችና በመንግስት መካከል እንደው ጸባል በተለየ ነገር ካለ አባታዊ ቡራኬና መንፈሳዊ ተግሳጽ ሊሰጡ ይችላሉ። አንድን የተሰራ ወንጀል የማጣራት ስልጣን እነሱንና የመመስከር ማን ነው የሰጣቸው? መጀመሪያ ማለት ነው። ምን አገባቸው እነሱ? የመጀመሪያ የነገሩ ግራ መጋባት የሰብአዊ መብት ኮሚሽን ናቸው እነሱ? ቀይ መስቀል ናቸው እነሱ? አጣሪ ኮሚሽን ናቸው እነሱ? ምንድን ናቸው? የመንግስት አካል ናቸው እነሱ? አቃቢ ህግ ናቸው እነሱ? ፖሊስ ናቸው እነሱ? የነገሩን መበላሸት የሚያመጣው መጀመሪያ ምንድናቸው እነሱ ነው። መጀመሪያው ድርጊቱ ተጣርቶ ከመጣ በኋላ ቅድም እንዳልኩ ሃይማኖቶች ከሃይማኖቶች ተጣልተው ከሆነ ያልተገባ አካል አንድ ነገር ሌላ ነገር ፈጽሞ ከሆነ ከቁጥጥር እንዳይወጣ ልጆቻቸው ወደ ላፊ ነገር ሄደው ወደ በቀል እንዳይሄዱ ወይም ደግሞ ከመንፈሳዊነት ከሚያዝዘው ያለፈ ሌላ አይነት ነገር እንዳይፈጸም አባታዊ ምክር ከሆኑ ማለት ነው። አባት ከሆኑ እነዚህ ሰዎች እንደዛ አይነት ነገር ሊሰጡ ይችላሉ እንጂ ራሳቸው አጣሪ፣ ራሳቸው መስካሪ፣ ራሳቸው መግለጫ ሰጪ በማይመለከታቸው ጉዳይ የእስራኤል መንግስት ነው። ከዛም ካለፈ የሰብአዊ መብት ድርጅቶች ነው። ከዛም ካለፈ የቀይ መስቀል ስራ ነው። ከዛ ካለፈ ፖሊስ ነው፣ አቃቢ ህግ ነው። ከዛ ነገር አልፎ ከሰጠ ደግሞ የወንጀሉን ምንነትና ፍርድ የመስጠት የፍርድ ቤቶች ስልጣን ነው እና የነዚህ ሰዎች ምስክርነት መጀመሪያውኑ በማይመለከታቸው ነገር መዘባረቅ ነው የሚባለው። በተረፈ እንግዲህ የናብይን ነገር ከሆነ ብለነው የደከመን ነገር ስለሆነ በእነሱ ዘመን ውሸት ያገሪቷ መገለጫና ያሰራሪት ባህል ከሆነ ቆይቷል። እኔ ስለነሱ መናገርም ሰልችቶኛል። እንደው የምትለው ካለ በአጠቃላይ እነዚህ ሰዎች በማይመለከታቸው ነገር ነው የሚዘባርቁ ነው ለመሳይ እንደው ኢንጂነር ይልቃል ጉዳዩን እንደው በቀላሉ ለማየት አይደለም። ምክንያቱም የእምነት ተቋማት ናቸው። የኢትዮጵያ እስልምና ጉዳዮች ምንድነው መጅሊስ የሚባለው ምክር ቤቱም አባል የሆነበት፣ የኢትዮጵያ ሲኖዶስ ቤተ ክህነቱም አባል የሆነበት፣ የኢትዮጵያ ወንጌላውያን ንብረት ብዙዎቹ የእምነት ተቋማት አባል የሆኑበት ተቋም ነው። ይህንን በእርግጥ አብይ አህመድ በረጅም እጁ እንደሚጠመዝዘው ይታወቃል። ግን አሁን የምንሰማው ነገር አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእሷን ምእመናን እንዳትታደግ እየሞቱ ስላሉት እየተገደሉ ስላሉት ለነዚህ ድምጽ እንዳትሆን አንድ ማሰሪያ ተበጅቶላታል። እናንተ ሳይው የምትናገሩት ይሄን ጉዳያችሁን ቅሬታችሁን ለዚህ ለሃይማኖት ተቋማት ጉባኤ አቅርቡ ነው የተባሉት። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድነው ምእመናኖቿ ሲገደሉ ልጆቿ ሲገደሉ አፍ የላትም። ከዚህ በኋላ አፍም ካላት ሄዳ የምትናገረው እዚህ ጉባኤ ምክር ቤቱ ላይ ብቻ ነው። ይሄ ነገር ለአባቶቹ ምን ማለት ነው? ነፃነት የነበራት እንኳን አይደለም ስለራሷ ስለ ሀገር ስትጸልይና መፍትሄ ስታፈላልግ የነበረች ቤተክርስቲያን ዛሬ ለራሷ መሆን እንዳትችል ሆናለች። ችግሩ የት ነው ያለው? አባቶቹ ጋር ችግር የለም? በዚህ ደረጃ የራሳቸው መብትና ምንድነው መንፈሳዊ ስልጣን ሁሉ አሳልፈው ለፖለቲካ ሰዎች የመስጠታቸውን ነገር እንዴት ተመለከተዋል? እኔ በጣም ይገርመኛል መሳይ፣ በእውነት አይደለ በጣም የሚያናድድ ነገር ነው። በዚህ ዘመን ልክ የኮሙኒስት ስርዓትን ለማውገዝና የስርዓቱን አስከፊነት በተመለከተ ጆርጅ ኦርዌል የተባለው እንግሊዛዊ ጸሐፊ
በ1984 ሚል መጽሐፍ አለው የጻፈውና ሳይንሳዊ ፊክሽን ነው ግን በአጠቃላይ በዛን ዘመን ከካፒታሊዝም ነፃ ወጣናችሁና ከኢምፔሪያሊዝም ብለው ኮሚኒስቶች በህዝብ ላይ ሁሉ ነገር አፍነው የማሰብን ሁሉ ወንጀል ያደረጉበት ጊዜና ውሸት እውነትን ተክቶ የነገሰበት ዘመንና በአጠቃላይ በአገር ደረጃ ቮካብላሪ ሁሉ በፊት የነበሩት ቮካብላሪዎች የተቀየሩበት ዘመን ነው ይላልና የዛ ዋና ፓርቲ መፈክሮች አሉት ይላል ከማሳውሰው ነገር ዛ መጽሐፍ ውስጥ ምንድነው የሚለው ጦርነት ሰላም ነው ይላል ኢግኖራንስ ስትሬንግዝ ነው ይላል ወይም ደግሞ ጋጦጥነትና አላዋቂነት የብርታት ምልክት ነው ይላል እንደዚሁ ደግሞ ሌላም አንድ መፈክር ነበራቸው ዘነጋውት እንጂና ይሄ ስርዓት ፍሪደም ስሌቨሪ ነው የሚለው ሶስት መፈክሮች ናቸው ያሉት ፍሪደም ነፃነት ባርነት ነው ይላል ጦርነት ሰላም ነው ይላል ኢግኖራንስ ስትሬንግዝ ነው ወይም ደግሞ አላዋቂነትና ጀብደኝነት ድንቁርና የብርታት ምልክት ነው ይልና ሶስት መፈክሮች አሉት እንግዲህ ይሄ የነበረው ከዛሬ 70 ዓመት በፊት በኮሙኒዝምን ስርዓት አስከፊነት ለመግለጽ ጆርጅ ኦርዌል በሳይንሳዊ ፊክሽኑ የፓርቲው መፈክር የነበሩ ነገራቸው እነዚህ ግን እኛም አሁን የጨለማ ዘመን ነበረ ታፍነን ነበረ የዘረኝነት ነበረ ወኋላ ቀርነት ነበረ ተብሎ አሁን ከመጡ በኋላ እነዚህ ሰዎች መጨረሻ ላይ ያመጡልን አዲስ ዲክሽነሪ ነው ምንም ነገር ሳይሰራ ባየር ላይ አድጋሃል ከብረሃል ተመንድገሃል ማየት ስለማትችል ነው እንጂ ያለ ከዛ በኋላ ደግሞ የሚሞቱ ሰዎችን ሁሉ አሁን ደግሞ ቀደም እንዳልኩ አሁን ቤተክርስቲያንን ያህል የነጻነት ምልክት የሆነችና የሰው ልጅ የህይወት ምንነት ያስተማረችን ሁሉ እውነትን በመስከረን የተናገሩ አባቶች የነበሩበትን ሁሉ የና አቡነ ጴጥሮስን እምነትና ነጻነትን ክብርን ያነገሰች ቤተክርስቲያን ዛሬ ላይ እንዲያል ልጆቿ ሲገደሉ አይ አልተገደሉም ብሎ በአደባባይ በጉባኤ ምስክርነት መስጠት ስታየው እንግዲህ ፍሪደም ኢዝ ስሌቨሪ የሚለው ነጻነት ባርነት ነው ብለው ባርነትን በፈቃድ የመቀበልን ነገር በጣም ያሳያልና ጦርነትም ሰላም ነው ኢግኖራንስም የብርታት ምልክት ነው የሚለውን የጆርጅ ኦርዌልን እንትን አሁን መሬት ላይ ኢትዮጵያ ላይ በ70 ዓመት በኋላ የተጻፈ ፊክሽን ተግባራዊ ሆኖ ሳይው ደግሞ ይሄ የሚደንቅ በሶሻል ሚዲያ ዘመን በደካማ መንግስት ውሸታምነቱ በታወቀ መንግስት ቀጣፊነቱ በታወቀ መንግስት ሀገሪቷን ሁሉ ጦርነት ላይ ባለ መንግስት የቤተ ክርስቲያን ቃጠሎና በደል ገዳማት ሁሉ ጧት ማታ 7 ዓመት ሙሉ በአደባባይ በዜና በሚነገርበት ጊዜ ይሄንን ነገር ክዶ መግለጫ ማውጣት ራስን ከማዋረድና እንደው ቢሞቱ አይሻላቸውም ወይ እንደው ባይኖሩ እነዚህ ሰዎች ቤተ ክርስቲያን እንደሆነ በጊዜው በልጆቿ የራሷን ትንሳኤ ታገኛለች ምንም አልጠራጠርም በዚህ ጉዳይ ላይ እኔ እንደው 100% እርግጠኛ ነኝ ግን በዚህ ጊዜ አባት ነኝ ብሎ እዛ ማህበር ውስጥ ያንን ነገር ያጸደቀ ሰው ራሱን እንደ ሰው ባይቆጥር ይሻለዋል እንደ ሃይማኖት አባትም አይደለም ምንም አይደለም እነ ዳንኤል ክብረት ውሸት ባህሪያቸው ነው ቅድም እንደነገርኩ ክደት ባህሪያቸው ነው ከእውነት ጋር መጣላት ባህሪያቸው ነው እና አብይ እንደ ሃይማኖትም የቆጠሩት ነገር ነው ግን እነዚህ ሰው የተከተለው ዛሬ ሁሉ ሰው እውነት በሚናገርበት በሶሻል ሚዲያ ስንት ነገር በሚነገርበት ወጣቶች በ20 ዓመታቸው ለእውነት ብለው በሚሞቱበት ሀገር ስንት ጋዜጠኞች የፖለቲካ ሰዎች እስር ቤት በገቡበት ሀገር የሃይማኖት መሪ በአደባባይ ውሸት ሲመሰክር እኔ ይሄ ነገር ችግሩ እንደውም የሚመጣው ወደፊት ለሚያድጉ ልጆችና አሁን በእምነት በሞራል በሴት ትልቅ ሀገር ነች የምትባለው ኢትዮጵያ ሃይማኖት ሀገር በዚህ ዘመን ያሉ አባቶች ለዚህ ደግሞ አዋርዶና ራቁቱን ያስቀሩና ኢትዮጵያን ሴቶች ሁሉ ያጠፉ ሰዎች ስለሆኑ እኔ በጣም አደገኛ ሁኔታ ውስጥ እንዳሉ ቢያውቁት መልካም ይመስለኛል ማለት ነው መሳይ ኢንጂነር ሊቃል እንደ ነገሩን እንዴት ባጭሩ ማስቀመጥ እንዳለብኝ አላቅም እኔም አንተም ይሄንን ስርዓት እናወግዛለን ምናወግዘው እኔ እናንተን ሊያገናኝ የሚችለው የኢትዮጵያ ጉዳይ ነው
ሌላ ዝምድናም ወንድምነትም ወይ የስጋ ነገር የለንም ኢትዮጵያዊነት ነው ስለዚህ እኔ እናንተን የጋራ ባደረገን ሁኔታ ላይ እንደው ከሌሎቹ ከብልጽግና ሰዎች ማንጋራው ነገር ኖሮ ነው ወይ ማንጋራው ነገር የሆነ ነገር አለ ምንድነው አሁን እስቲ በእነሱ ጫማ ውስጥ እንሆን ግድ የለም ትጠሉናላችሁ የምንሰራው አይታያችሁም አይናችሁን አልገለጣችሁም ልቦናችሁን ክፍት አላደረጋችሁም እንጂ እየሰራን ነው አሉ እውነት ለመናገር በዛ ደረጃ ልቦናችን ተዘግቶ አይናችን ተደፍኖ አይደለም እንደው እነሱ ሰፈር ገብተንም ነጥብ ለመስጠት ፈለግን ምን ነጥብ እንስጥ እውነት አብይ አህመድ እዚች ምድር ላይ መጥቶ በተለይ የኢትዮጵያ ምንድነው በትረ ስልጣኑን ይዞ የኢትዮጵያ መሪ ከሆነ በኋላ እቺ ሀገር ላይ ያመጣው መልካም አንድ ነገር መጥቀስ ይቻላል ወይ እንደው ስስታም አንሁን ይሄ የፖለቲካ ልዩነታችን ስላብይ ያለን አመለካከት ሁሉ ይቅር ብልጽግና መንደር ካለ አንድ ደጋፊ ወይም ደግሞ አባል አንጻር ምን ሊታየን ይችላል እንደው እኔ ብዙ ነገርን በጨዋነትም እንደው በሚዛናዊነትም ለመመልከት ሞከርኩ ወይ ምን አይነት ችግር እንዳለብኝ አላቀም አንተም እንደዚህ አይነት ችግር ውስጥ ገብታል ወይ ብልጽግና አብይ አህመድ እዚች ምድር ላይ ከመጣ በኋላ በተለይ ኢትዮጵያ መሪ ከሆነ በኋላ ምንድነው ያገኘነው ነገር ከመከራ ከጦርነት ከአጠቃላይ ኢትዮጵያ ቀውስ ባሻገር እንደው ልንጠቅስለት የምንችል አንድ ነገር አለ ወይ እንደው ኢንጂነር ይልቃል በዚህ ላይ በጣም የዋህ ሆነ ገለልተኛ ሆነ አስተያየት እንድሰጥ ነው ምክንያቱም አንዳንድ ጊዜ የፖለቲካ ልዩነታችን እንደው ምንመለከተው ነገር አንሻፎ ከሆነም ነፃ ሆነን አስተያየት እንድንሰጥ በሚል ነው ይሄን ጥያቄ ማቀርብልህ በጣም ቀላል ጥያቄ ነው በጣም ሆነስቶኝ ነው ማቀርብልህ ምንድነው የአብይ መምጣት ለዚህች ሀገር ትሩፋቱ ምንድነው እንደበሳይ መጀመሪያ ለምን ራስን በዚህ ደረጃ ትጠራጠራለህ ከቀጣፊና ከውሸታም ጋራ ምንም እንደዚህ አይነት ሰዎች ሁሉ ጊዜ ያሉኮ ካዲዎች ውሸታሞች ቀጣፊዎች ደምመጣጦች በአለም ታሪክም ነበሩ ቅድም እንዳልኩ ያ የተጻፈው መጽሐፍ የተጻፈበት ዘመን ላይ እኮ እንደዚህ አይነት ሰዎች ነበሩኮ ምን ሰውን ያሰለፉ የሚያርዱ የሚገሉ ሰዎች እና ባይናችን የምናቀውን በዘመናችን ያለውን ነገር ለምንድነው እነዚህ ሰዎች እንዲነግሩ የምትፈልገው በሙስና እስካንገታቸው የተዘፈቁ ሰዎች ምንም አይነት ብቃት የሌላቸው ሰዎች የኢህአዴግ ርግጋፊ የሆኑ ሰዎች ሌላ አንተ እንደተሳሳትክ አርገህ ኖርማቲቭ ስቴትሜንት ለምንድነው የምትሰጥ አንተ ምንም እነዚህ ሰዎች ጠራርጎ ከማባረር ውጪ የምንም ነገር የኢትዮጵያዊነት እሴት የላቸው ጧት የተናገሩትን ማታ ደግሞ ዕውቀትና ችሎታ የላቸው ከሃዲዎች ውሸታሞች በአለም መድረክ በየትኛው መንገድ የተናቁ በጎረቤቶቻችን የተናቁ በራሳቸው የሚሰሩትን የማያውቁ ጧት የተናገሩትን ማታ የማይደግሙ እና ስለነዚህ ሰዎች ደግሞ እኔ እንዲሁኝ እንደሆነ ያላየሁት ነገር ካለ ምን አገሪቷን በጦርነት እንዳለ ግራቀኛ ይህን ጥያቄ ያነሳውት ያለ ምክንያት አይደለም አንዳንድ ፖለቲካውን በደንብ ያልገቡበት ወይም ደግሞ ፖለቲካ ሲባል እንደ ፖለቲካና ኮረንቲ በሩቁ ነው የሚሉ የዋሆች ወይም ደግሞ መሃል ላይ ያሉ ይሄ አብዛኛው ሳይለንት ማጆሪቲ የሚባሉ ትንሽ የሆነ ልማት የሚባል ነገር ሲያዩ ሮጠው ሄለው ግድ የለም እስቲ በዚህ እንኳን እንደግፈው አባይ ሲባል ወደብ ሲባልም እንዲሁ ግር ብለው ቆይ ልዩነታችንን ወደ ጎን እናድርግና እስቲ ደግሞ ይሄንን አገዛዝ በዚህ መልኩ ያለውን ነገር እስቲ ድጋፍ እንስጠው የሚሉ በጣም የዋናቸው እንዳንላቸው ይሄ የዋህነት አይደለም ተቃዋሚ ማነው ስርዓቱን ይደግፋሉ እንዳንላቸው ደግሞ በኢትዮጵያዊነታቸው አንጠራጠራቸውም እንደነዚህ አይነት ሰዎችም ስላሉ ነው እውነት ለመናገር በቁጥርም እንዲህ አይነቱ ይበዛልና ከዚህ አንፃር እነዚህ ሰዎችም በብዛት ተጠልፈው የሚወሰዱበት የአብይ አህመድ ፕሮፓጋንዳ ስላለ ነው ጥያቄውን የሚያነሳውት ለምሳሌ ሰፊውን ህዝብ አጠቃላይ ያለውን መንግስትንና ስርዓትን የሃይማኖት ሀገር ነው ህግ አክባሪ ህዝብ ነው ከኔ በላይ እግዚአብሔር አለ ብሎ የሚያምን ህዝብ ነው በዚህ ሁኔታ የማመጽና እንቤ ማለት ባህል የለውም ፍርድ ሲጓደልና እውነት ሲጠፋ መጨረሻ ላይ ነውር ነው ብሎ ከማለት ውጭ በእያንዳንዱ ነገር ውስጥ ሪቨል የማድረግ ባህሪ የኢትዮጵያ ህዝብ የለው በዚህ ሁኔታ አጠቃላይ ህዝቡ ቶሎ ተነስቶ በእያንዳንዷ ነገር ሌሎች ሀገሮች እንደሚደረገው ባይቃወም ይገባኛል የኢትዮጵያ ህዝብ ባህላችን ምን እንደሆነ እምነታችን ምን እንደሆነ አጠቃላይ ሴቶቻችን ለእንደዚህ አይነት ነገር ያፈንጋጭነትና የምቢባይነት መንፈስ የለንም
ተጠራቅሞ ህግና ስርዓት አልተከበረም ስንል ፍትህ ተጓደለ ስንል አጠቃላይ እንደ ማህበረሰብ ሁሉ ነገር ተነካ ሲባል ያኔ አፍሬ ያለው ብሎ ከተነሳ ኢትዮጵያ ህዝብ አይመለስም በትንሽ በትልቁ ግን የማኩረፍና ህግና ስርዓትን የመጣስ ባህል የለንም ያ ደግሞ ጨዋነታችን ለብዙ ጥቃት አጋልጦናል ረጅም ጊዜ የባለጌዎች መጫወቻ እንድንሆን አድርጎናል የሚለውን እስማማለሁ አጠቃላይ በህዝባችን ላይ መሳይ ነገር ግን ይሄ እነዚህ መካከል ላይ ልማት የሚሉ ምናምን የሚሉትን ሰዎች እኔ ክብር የለኝም መሳይ ምንም አይነት ክብር አይደለም ንቀት ነው ያለኝ በግልጽ ነገር አይካልከኝ በሁለት ነገር አንደኛ ወይ እናውቃለን ብለው አያውቁም መንግስት የሚባለው ነገር መጀመሪያ የሚያስፈልገው ነገር እንደው ተብሎ መንግስት የተቋቋመበት ዋና ምክንያት መንግስት ምንድነው ቢባል መንግስት ሲቋቋም ከመጀመሪያ ነገር የሰው ልጆች በራሳቸው በግሩፕም ይሁን በተናጥልም ይሁን በራሳቸው ባህል በራሳቸው ቋንቋ በራሳቸው ሴቶች ዓለምን በሚያዩበት ሁኔታ በሃይማኖታቸው በሚናገሩት በሴቶቻቸው ይለያያሉ በዚህም መለያየት ምክንያት ወደ ግጭት ይገባሉ ስለዚህ ለአንዱ መልካም ነገር ነው ብሎ በህይወት ውስጥ ጥሩ መመሪያ ነው ለሚለው ነገር ለሌላው ሌላ ሆኖ ይገኛል ለዚህ ነው ሃይማኖቶች ከሃይማኖቶች አንዱ ቋንቋ ካንዱ ቋንቋ አንዱ ብሔር ካንዱ ብሔር ሲገዳደል ከኖረ በኋላ መንግስት የሚባለው ነገር ኢቮልቭ እንዲያረግና ኃይልን የመጠቀም ስልጣን ሁሉ ጊዜ ደጋግመን የምንናገረው ሞኖፖሊ ኦፍ ቫዮለንስ የመንግስት ይሁን የተባለበት ምክንያት እነዚህ አካሎች እርስ በርሳቸው የመጋጨት እንደዚህ ስላላቸው ነው ናቹራል ስለዚህ የመንግስት ዋናው የተቋቋመበት በቃ ሌላ ነገር የለውም እንደውም በዚህ ሀገር እኮ ይሄ ልማት ምናምን ይያልካንታ እኛ ሀገር ምንለው አያስፈልግም ነው የሚሉት እኮ ሁለት አይነት የሊበራል ቪው አለ ሞደስ በቨንዳይና ፕሮግሬሲቭ ሊበራሊዝም የሚሉት አንዳንዶቹ ይሄንን የአክቲቪስት መንግስት እና ሶሻል ኢንጂነሪንግ የሚያደርግ አያስፈልግም መንግስት ናይት ዎችማን ብቻ ነው መሆን ያለበት ሰላምና ደህንነትን ያስከብር ህግና ስርዓትን ያስከብር ከዛ ውጭ ልማት የሚባል ነገር ውስጥ መግባት የለበትም ነው የሚሉት የመንግስት ስራ ደህንነትን መጠበቅ ብቻ ነው ስለዚህ ይሄን ካወቀ እዚህ ጋር መስኖ ተሰራ እዚህ ጋር መብራት ገባ እዚህ ጋር ብልጭልጭ ነገር ተገባ ይሄንን የመንግስት ስራ አድርገው የሚያዩ ይሄ በመንግስት ስራ ውስጥ የማይቆጠር ነው ሌሎች ሀገር ላይ እንደው አያስፈልግም ሁሉ የሚባል ነው ማለት ስለዚህ ይሄንን ዋና ነገር አድርጎ ሰው የሞተ እሱም ይግደላቸው በሌላም ያስገድላቸው ያንን ነገር እንደቁም ነገር ከቆጠረ የመንግስት ምንነት አያውቁም እነዚህ ሰዎች ነው መሳይ መልሱ ባጨቃ ስለዚህ የመንግስት ምንነት ካላወቁ መንግስት ለምን እንደተፈጠረ ካላወቁ አንደኛ ባለሟቃቸው አታከብራቸው እናውቃለን ብለው እየተናገሩ በሁለተኛ ደረጃ ደግሞ ይሄንን ያወቁ ለሰውየው ኤክስኪዩዝ ለመስጠት ከፈለጉ በህዝብና በአገር ላይ የሚጫወቱ የሞራል የበላይነት የሌላቸውና ዝቃጮች ስለሆኑ ንቀት ነው የሚያስፈልጋቸው ለነዚህ ሰዎች ካለሟ ከሆነ ደግሞ ከሚያቅ መማር ነው ያንድ እግዚአብሔር የሰጠን ነገር የማየት የማገናዘብ የማሰብ ችሎታን እግዚአብሔር ለሁሉም ሳይሰስት ሰጥቷል ስለዚህ አንተ ያየውን ነገር እሷ ላይም ካለ እሱን ያሰብክ እንዴት ነው የምትኖር ነው ለመሳይ ምንም ለእንደዚህ አይነት ሰዎች ኤክስኪዩዝ አትስጥ እኔ እንደው መመክረ ነገር ኢንጂነር ቃል ራሳችንን ምንፈትሽ እንደ ህዝብም ቀደም ሲል ላንተ ምንም ገለጽ ነው ጨዋነት የኢትዮጵያ ህዝብ ያለው እንደዚህ አይነቱ ነገር መገለጫ እውነት ለመናገር ገደል እየከተተን ያለው ለአምባገነን ስርዓቶችን በጣም እየተመቸነ ያለው አንዳንዶች እንደሚሉትም አብይ አህመድ በስልጣን ላይ የቆየው የኢትዮጵያ ህዝብ የሚመጥነውን መንግስት ስላገኘ ነው የኢትዮጵያ ህዝብ እንዲህ አይነት ነው መንግስት የሚመጥነው ምክንያቱም አሁን አማራ ክልል ያየነው ሰሞኑን በስልክም ግን እናንተ ስናወራ ነበር አማራ ክልል እየተካሄደ ያለው ነገር ምንድነው እዛ ምስራቅ አርሲ ላይ በሃይማኖት ማንነታቸው በብሔር ማንነታቸው ከ2 አመት እስከ 76 አመት የኢትዮጵያን ልጆች እየገደለ አብይ አህመድ ይሄ ባልቆመበት ጎንደር መጥቶ ካባ የሚሸለምበት ሊሻን የሚሸለምበት ባህር ዳር ላይ እንደዛ አይነት መዝናናት የሚያደርግበት እንደው የአማራ ህዝብ ምን ቢሆን ነው በርግጥ አድርባዮች ሊኖሩ ይችላሉ ነገር ግን ከትግራይ አንፃር ስንመለከት ከሊቅ እስከ ደቂቅ ከገበሬ እስከ ምሁር ህዋቶች ጋር ተሰልፎ የአብይ አህመድ ላይ እንደዛ አይነት አቋም ያዘው የትግራይ ህዝብን ስናስብ የአማራ ህዝብ ታዲያ ምንድነው በዚህ ደረጃ ለገዳዩ በሬካራጁ እየዋለ ለአብይ አህመድ ካባም ያለብስበትና ሊሻም ይሸልምበት አንዳንድ ጊዜ የሚመጥነን መንግስት ነው ወይ 4 ኪሎ የተቀመጠው ምን አደረገሱ ይሄን ህዝብ ካገኘ እስከ ዘላለሙም
መጋለብ ከቻለ ህዝቡ ትከሻው ከቻለ ምን ችግር አለው የሚል ነገር ይመጣልና አንዳንዴ ራሳችንን እንፈትሽ። እንደ ህዝብ ለአምባገነኖች ኮርቻ መደላደሪያ መጋለቢያ እንድንሆን የፈቀድነው ራሳችንንና ጣታችንን ወዴት ነው መጠንቆል ያለብን የሚለው በደንብ መፈተሽ አለበት። አብይ ነገ ሊሄድ ይችላል፣ ግን አምባገነንነትን የሚያስታምም አምባገነንነትን የሚሸከም ማህበረሰብ እንዳለን ግን መካድ የሚገባ አይመስለኝም። ይልቃል ሁለት አይነት ነው እንግዲህ በየትኛውም ሁኔታ ውስጥ በታሪክ ዝቃጮችና እንደዚህ አይነት ሰዎች አሉ። ምልህ የሚያወሩትን እኮ ሰምታል። ቅድም እንግዲህ ያ መጽሐፍ የተጻፈው 1984ን ዛሬ ደጋግመን ጠቀስ ነው። እንደዚህ አይነት ሰዎች ምን ጊዜም አሉ። በውሸታምነታቸው፣ በካሃዲነታቸው፣ ከእውነት ጋር በመጣላታቸው ሽልማት፣ ሞገስ፣ ብር ያገኙ ራሳቸውን ክደው የሚኖሩ ማሰብ ወንጀል ነው የሚሉ ቢግ ብራዘር ሁሉን ነገር አድርጎልናል የሚሉት እንደሆናቸው እኮዛ የእንግሊዝ ሶሻሊስት ፓርቲውን መሪ ቢግ ብራዘር ነው የሚሉት እናሱ ባቀደው መሰረትና ባመጣልን መሰረት ምንድነው በዚህ አመት ምርት ተትረፍርፏል። እንደዚህ ሆኗል። በሬሽን እየተሰጡ እኮ ነው የሚበሉት እያጡ እየተሰቃዩ የሚያጨሱት ሲጃራ እንኳን ባጡበት ሁኔታ ምንድነው ምርት በ20% ዘንድሮ ጨምሯል እያሉ የሚሉ ሰዎች ነበሩ በዚህ በኮሙኒስት ዘመን ውስጥ ነው። እና እንደዛ አይነት ሰዎች አሁንም አገኘው ተሻገር ጎንደር ላይ የራሳቸው የጸጥታ አካላት ህዝብን እየዘረፈ ሴት እየደፈረ እያገተ ራሷ ማነው አብይ እየተናገረ ከጎንደር ጎርጎራ ያላጃቢ መሄድ አይቻልም እያለ ከ400 አመት በኋላ ጎንደርን አስተዋውቷታል እያለ ያወራሉ። ያ ተመስገንና ማነው የሚባለው አገኘው የሚባለው ሰውዬ ማለት እና እነዚህን እኔ እንደ ሀገር ልጅም እንደ ኩያም እንደ ሰውም እንደ ጎንደርም እንደ ጎጃም ህዝብም ቆጥሬ እኔ እንደዚህ ነን ልልህ አልችልም። መሳይ እንደ ቀን ተቀሌት የሚሞቱ ወጣቶች አሉ እኮ በዛው አካባቢ በጎንደር በጎጃም እና ካለችው እናት ከመቀነቷ ቆርጣ ቀንሳ ለልጆች ምታበላ ምታጠጣ እናት አለች እኮ እዛ ሀገር እና 10-15 በላዋዮችን ሰብስቦ እንደዛ ስላለና አንዳንድ በራሳቸው መቀኝነትና ትንሽም አርቀው ለማያስቡና ከመንግስትና ከስልጣን ጋር የሚገኝን ፍርፋሪ ያያሰቡ እንዳልኩ መንግስት ምንድነው የሚለውን አጣውት የፋሲል እንትን ስለጠገነ ከ400 አመት በኋላ መጣ የሚሉ መንግስትን በዚህ ደረጃ የሚያስቡ ሰዎች ካሉ መንግስት ምን እንደሆነ የማያውቁ ሰዎች ናቸውና እነዚህን ሰዎች ደግሞ በጥንታዩ የጎንደር ህዝብ ስነልቦና ውስጥ አስገብቼ በጎንደር ህዝብ ታሪክ ውስጥ አስገብቼ እንደ ሰው ልቆጥራቸው አልችልምና ከዛ ይልቅ ለዛ ጧት ማታ የሚሰው በስም በታሪክ በክብር የማቃቸው ወንድሞችና ጓደኞች እዛው ጎንደር ላይ የተሰው ልጆች አሉ ለውነት ብለው መሳይና እነዛ ናቸው የውነተኛ መገለጫዎቻችንና ህዝባችን ምልክት። ይሄ ደግሞ ተነቃንቋል፣ ብዙ ርቀት ይደናል። እንደዛ አይነቶችን ሰዎች ደግሞ ያለ ይሉንታ መታገል ነው የሚያስፈልገው። በነዛ ሰዎች ግን አጠቃላይ ያማራን ህዝብም ሆነ የጎንደርን ህዝብ ጥቂት ሰዎችን በአውሮፕላን በጀት በሰራዊት ታጅቦ እንደዛ ስላደረገ ያንን የህዝብ መገለጫ አድርጌ ላየው በፍጹም አልችልም። መሳይ እኔ እውነት ነገር አይካልከኝ በፍጹም። ይሄ ደግሞ ከልብ እንግዲህ ይልቃል ሌሎች በርካታ ጉዳዮች ስላሉ በፍጥነት እያንዳንዱን እያነሳው ያንተን አስተያየትና ምልከታ ለመጋራት ያህል ነው። እንግዲህ አሁን በአሁን ሰዓት በአፋር ያለው ሁኔታ እየጠራ የመጣ ይመስላል። የአፋር